ይኸውልሽ እባክሽን ትንሽ ረፍት አድርጊና አብረን እንሄዳለን በኋላ። አይ ሩታ ልቀቂኝ እባክሽን እንዳልዬ እኔ ምንሽ ነገር ሮማን እባክሽ እርጂኝ። እማዬ የት ናት? ሳሎን። እሺ አለ ተባበሪ። ሁለታችን መቼ ማረሰው? ኧረ ልተባበርሽ። እትዬ ምን ልትሆኚ ነው? እትዬ መተው ጉዳችሁን እንዳዩት ነው። አንቺ እዚህ ምሰራለ አልሄደች እንዴ? ወዴት ገጠር ሄዳለሁ አላለች እንዴ? ለምንድን ነው ሚስቴን የምትከታተል? ቆይ ለምን በራሳ ትታመን? ለምን ፈራ? ያው እርግጥ ነው አዴ ቆንጆ ነች እንኳን ሆነች። እሺ ሚስቴ ጋር በዛ ልክ በቀራረቡ ለምን አስፈለገ? አንተ ሰውዬ ጆሮ አይሰማም እንዴ? ነገርኩህ እኮ እኔና አዴ ምንም ነገር የለም። ምታምን አደይ መጣሽልኝ ልጄ መጣሽልኝ። አደይ ናፍቀሽኝ ነበር። እኔም በጣም ናፍቀሽኛል እናቴ። ደህና ነሽ? እየተካሄደ ነው። ቆይ ለመጫወቻ ነኝ እንዴ? እትዬ በእርግጠኝነት ወጥቶ ይሆናል እንጂ እዚህ ነበር። ጥሩ በቃ እንዳታደርሽ ልምጣ። ይኸውልህ የአባትሽን ውሳኔ እኔ ሳልሰማና ሳልስማማበት እሺ ብለሽ እንዳትቀበል። ችግር የለውም አያታስብ። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ የቻናሌ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እጠይቃችኋለሁ። ዛሬም በአዲስ ክፍል በአዲስ ትዕይንት አዲስ ነገር ይዘን መተናል። ሰራተኛዋ አደይ ድራማ ምን ተፈጠረ የሚለውን እንግዲህ አስገራሚና አስተማሪ ያልናቸውን ሀሳቦች ልናነሳ ወደናል። አደይ ገጠር ገብታለች። እናቷ በደስታ ተቀብላታለች። ደስ የሚል እንግዲህ አቀባበል አርጋላታለች። እንደተነፋፈቁ እናትና ልጅ ቁጭ ብለው ያወሩ ነው። ግን ደግሞ ምን ሆነሽ ነው አፋጥነሽ የጠራሽ በዚህ ፍጥነት? ምንድን ነው የተፈጠረው ጉዳይ እያለች እየጠየቀቻት ነው። የአደይ እናት እንዲህ ነው ብላ ነገሩን ባታብራራላትም እንዳስፈለገቻት እየነገረቻት ነው። ታዲያ እህቷ እንደምትመጣም ላለልኝ ስትናገር ነበረ። እህቷ ብርሃኔ ለሌሎች ሰርጎች እኮ በጣም ከበሮ ትመቱ ነበር ተሰብስባችሁ፣ አሁን ግን ፈዘሽ ሳለ እህትሽ ሲላት ስለማይመለከት ነገር አትጠይቂ ብላ በቁጣ እንግዲህ መስፍን ጓደኛው የላከለት ምግብ ሰጥታው ወደ ውት ሄዳለች። ሌላኛዋ ተንኮለኛዋ ፍቅር ዳኒ እንዴት ማስወጣት እንዳለባት ግራ ገብቷት ነበረ። ዛሬም በድጋሚ እናቷም ሆነ ሮማን መተው በር ሲያንኳኩ ጭንቅ ውስጥ ነበረች። ቀጥታ ኮታ ያለች ከዚህ በኋላ አለቀልኝ እያለችም ስትል እሱ ግን እንግዲህ ከዚህ ሁሉ አትክፈችው በሩን በማለት ጸጥ ብላ ስትቆይ እናቷ ትሄዳለች። ተኝታ ይሆን ወይስ ምን ተፈጠረ እያለችም እንግዲህ ሮማንና አሹ ይህን ጉድ ስለሚያውቁም ጠርታ አስጠይቃቸው ያው እንግዲህ ምንም እንደሌለ የነገሯት ነበር መጀመሪያ ላይ። በኋላ ግን ሮማን መታ በሩን አንኳኩታ ማንም የለም ለኔ በሩን ክፈች ትላታለች። በሩን ስከፍት ገብታም ባየች ሰዓት አሁንም እዚሁ ናችሁ ወይ ብላለች። እንግዲህ በጣም ተናዳ ለትዕይንት ስትጣራ ምን አባሽ ነው የምትጣሪ በማለት እባክሽ ከዚህ ነገር እርጅኝ እያለቻት ነበረ። ሮማን ከአንዳንድ ለትዬ ሰው እንዳለ ከፍቅር ክፍል ነግራት ነበር። ነገር ግን ደግሞ ሳትነግራ እንግዲህ ትዬም እንዴት ማለት ማን ነው በማለት የቤዛ ወንድም እንደሆነ ስንሰማ እኔን መኝ ማንም የለም ባለችበት ሰዓት ቤዛም ወንድሟን ፍለጋ መታ ነበረ። አሹ አትገቢም ከትዬ ፍቃድ ልጠይቅ ብሎ ወደ ላይ ሲወጣላት እንግዲህ ወንድሟም ማንም በሌለበት ፍቅርም እንግዲህ እናቷን ተከታትላ ማን አለው የት ናቸው ብላ ሰውን ለመመልከት እሱን ለማስወጣት በሄደችበት ሰዓት ማንም ሳይው ሾልኮ ወጥቷል ከእህቱ ጋር ማለት ነው። እንግዲህ ምን ልታረግ መጣ ስትለውም እንድታግዘን ለስራው አውራት ብለሽ ነበር አውሮሽ በለሽ ነበር እያላት ነው። ነገር ግን አሁንም ቢሆን ድብቅ ሆኗል። እህቷ ሊነግራት አልፈለገም ማለት ነው። እንግዲህ ዶክተሩ ዛሬ ላይ ከዴቭ ጋር ተደባድበዋል። ስለ አደይ ጉዳይ አደይ ቆንጆ ናት በሚልና ሌላ ነገር የለንም ከወደድካት ደግሞ ልታምናት ይገባል ስላለው ብቻ ካጠገቧም እንዳላይ ስሟንም እንዳጠራ ስላንተ ዶክተር ማንነት አይመለከተኝ ብሎ እንግዲህ ወንድ ልጅ በጥፊ መታም ዴቭ በስሜት ጥፊ መቶታል። ነገር ግን ዶክተሩ ትግስቱም አልቆ ተናግሯል። ከወደድካት የምታፈቅራት ከሆነ ወደፊት አብረ ሚስት ልታረጋ ካሰብክ ልታምናት ይገባል በማለት ይህን ነገር ተናግሮ እንግዲህ አይመለከትም አንተ አታስረዳኝም እያለው ነው። ጭራሽ ገጠር ሄዳለች በሰላም ገባች ብሎ ስለጠየቀው ነው የተናደደው። መሄዷንም ለካ ነግረሃለች ተሰናብታለች በማለት እየተቆጨና እየተበሸቀ እየተናደደ ነው። ያመሃል ወይም ተናደሃል ብሎ ስለኔ ማንነት አታውቅም ጫፌ እንዳነካኝ ብሎ ተናዶ ገፍትሮት ሄዷል። እንግዲህ ያው ለሊን ለመጠየቅ በሄደበት ሰዓት ነበርና በር ሲያንኳኳም ድንገት ሩታ ቤት ያጸዳችበት ቆሻሻ ውሃ ደፍታበት ደንግጣለች። ዛሬ ግን ምንድነው ቀኑ እያለ ነበረ። ታዲያ እሷ ከአንዳንድ ይቅርታ አላየሁም ሆም እያላረኩትም ስትል ለሊ እንዳለች እዚህ ሰፈር ነሽ እንዴ ሲላት አይ እዚህ ሰፈር አልኖርም ድንገት መጥቼ ነው ለሊ ያለ ይገባ ስትለው ለሊ ያው ታማ ነበረ የማዘሯን ጉዳይ እያስጨነቃት ነበረ ብቻውን ባቡሬ እየፈለጋት ነው በሚል ሂጄ አግዘዋለሁ ሁሉ በኔ ምክንያት ነው ብላ ስትነሳ ማዙሯት ወድቃ አረፍት አድርጊ ብላት እንግዲህ እየተንከባከበቻት ነበረ ሩታ።
ዶክተሩን ገብቶ እንግዲህ ሕክምና አርጎላት ስለ ደህንነቷ ጠይቋት አበረታቷት እንግዲህ ወጥቶ ሂዷል ማለት ነው። ዩኤል እንግዲህ ሩታን ሰላም ብሏት ዩኤል ይባላል ብሎ ታውቋት ነበር የገባው። ታዲያ አሁን ላይ ስለ ዶክተሩ የት ነው የሚሰራው ዶክተር ዩኤል በማለት ጠይቃታለች። ስለምን ጉዳይ እንደጠየቀቻት ባይገባትም ላይ ሁለቱም ሆስፒታል ይሰራል ብላ ነግራታለች። አሁን ላይ ሩታ አይኗን አሳርፋበታለች። ሩታ ዶክተሩን ወደዋለች ዛሬ ላይ ማለት ነው። ባቡሬ በጣም በጭንቀት በስልክም እያጨናነቁት ነው። ስለ እናቱ ጉዳይ ስለ ማዘሯ ጉዳይ በጣም ተጨንቋል። እናቴን ባካችሁ ንገሩኝ የት ናት እያለ ነው እንግዲህ የሌሊ አክስት እንደዚህ ለሊን ካላመጣ አንሰጥህም በማለት እንግዲህ ካለበለዚያ እንገላታለን የሚል ነው። ለዚህ ስልክ ደግሞ በድጋሚ የቤዛ ወንድም እንዲጠብቃት ማዘሯን ተደውሎለት ነበረ። ታዲያ የተጠራጠረበት ቦታ ከዳይመንድ ጋር ሂዶ ነበረ። በር የሚከፍትላቸው ሲያጡ ሲመለሱ የቤዛን ወንድም አግኝተው ታይተውታል። ወደዛ ወደ ተጠራጠሩበት ግቢ ማለት ነው። እናቷ አለች ብሎ ያሰበበትና የገመተበት ግቢ አንቀው ሄደው ይዘውት ነበር ዳይመንድና እንግዲህ ባቡሬ ማለት ነው። እኔ ስለምን እናት ነው የምትጠይቁኝ እኔ አላቅም ብሎ ሸምጥጧል። ግን ደግሞ እኛም ከተጠራጠርበት ግቢ ነው እጅ አለበት ማለት ነው። እውነቱን ተናገር እያሉት ነው። እሱ ግን እውነቱን ለመናገር ፈርቷል፣ አልፈለገም ማለት ነው። እንግዲህ ቤዛም ቢሆን ስራችንን እንስራ ተጠንቀቅ እያለችው ነው። ድጋሚ ደግሞ እዚህ መኝታ ክፍል ውስጥ ከፍቅር ጋር እንዳላይህም ብላ አስጠንቅቀን የወሰደችው። አሹንም ቢሆን ዛሬ ላይ እትዬ አሹንም ሆነ ሮማን እንዲሁም ፍቅርን ከዚህ ቤት ጭቅጭቅ ከተነሳ ፍቅር የመጨረሻ እድል ነው የተሰጣት፣ ካለበለዚያ ወደ ገጠር እንደምትላክ ሁላችሁም ተስማምታችሁ አንተም ትምህርት ቤት አድርሳት እያለችው ነው። እንግዲህ እሱ በጣም እየተናደደን ቢሆን ለእትዬ ሲል ተስማምቶ ትምህርት ቤት ሊያደርሳት እንግዲህ እሺ ብሎ ሲስማማም አይተናል ማለት ነው። ምክንያቱም ሰው ነበረው ብሎ ሲጠየቅ የለም ብሏል፣ በእናቱ ስላስማለችው ማለት ነው። አደይ እናቷን ከተገናኘች በኋላ የአደይን መምጣት ጫኔ ሂዶ ለአባቷ ስለተናገረ ልጅ የመጣችው እያልኳትን ሰማች በማለት እንደናፈኳትና ወደዚህ ቤት ይዛት እንድትመጣ በማለት ትዕዛዝ ይሰጡታል። ከአንዳንድ ሂዶ አደይን ነይ ብሎ ይዟት ሂዷል ማለት ነው። እንግዲህ አደይም ቢሆን ማንም እናቷ ሳትመክራ ቀድማ አምጣት ብሏል አባትየው። አሁን ስለ ሰርጉ ሽሩን ጉድ ሊሉ እንደሆነም እየመከረ ነው። የኔ ልጅማ ውበቱን ደፋባት በተለይ ስቆነጅማ እያለም ብዙ ነገሮችን እያወራ እያካበደ ነበር። እናቷም ለምን አቻኮች ጠራሽ ስትባል ጉዳዩን ቆይታ እንደምታወራት ደግሞም እኔ ሳልሰማ ሁሉን ነገር ከአባትሽ ጋር ተማክረሽ እንዳትወስይ ብላታለች። አደይም አንቺ ሳሰሚና አንቺ ሁሉን ነገር ደስ አይልሽ የሚወሰን ነገር የለም ብቻ ግን ነይ ብሎም አባቴ ስለጠራኝ ያውን አፍቃኛለሽ በሚል ስለሆነ ሊሂድ በማለት ተነሳ ከጫኔ ጋር ወደ አባቷ ስትሄድ ተመልክተናል ማለት ነው። ዛሬ ላይ ያየነው የፍቅር ጉዳይ እንግዲህ አሽሎክልካ ነገሮችን አስመስላ ሮማንና አሸናፊን ውሸታ ማስመስላ እንግዲህ እናቷን ሸውዳታለች። ግን እናቷን ላይ የተጠራጠረች ነው። ደግሞም ለምንድን ነው ቤዛ ስለምን መጣች እዚህ ቤት የሚል መታ እንደነበር ተነግሯታል። ብቻ ሾልኮ እንደወጣ ውስጧ ነግሯታል። ነገር ግን ደግሞ የመጨረሻ እድል ነው ይሄን ልርሳው በማለት ትተዋለች ነገሩ ማለት ነው። ሮማንና እንግዲህ አሹም ቢሆኑ ብዙም ባያካብዱም ያው ራሴ ጥበቃ እስከሆንኩ ድረስ ተጠያቂ ሆናለሁ በሚል ነው እንግዲህ እሱም ስጋት ያለበት። ዳይመንድ ተረጋጋ ያለው ነው። ባቡሬ ግን ብቻ በጣም ተጨንቋል። አሁን ላይ ግን የት ሄደች ሳይባል ደግሞ ወታ እንግዲህ ሩታ ስትፈልጋት እንዲሁም ደግሞ ሄለንም ወደ እነሱ መታ የት ሄደች ለሊ ሲባባሉ ነበር። ለሊ ድንገት እንደወታ ችግር ደረሰባት፣ በአክስቷ አጋቾች ዘንድ ተያዘች። ወዴት ሄደች? ወይስ ወደ ዶክተሩ? ዶክተሩም በጣም ተጨንቋል። ዛሬ ላይ ጓደኛውን አስመስሎ ታማሚን አፍቅሮ በማለት ቤዛን እየጠየቃት ነበረ። ምን ማድረግ አለበት? ያቺ ደግሞ ልታገባ ነው ሲልም ሲነግራት እንግዲህ ጓደኛዬ ካናዳ ነው ያለው የኔን ታማሚ ታካሚዋን አፍቅሯታል፣ እሷ ደግሞ ልታገባ ነው፣ ምን ማድረግ ይሻላል ብሎ እንደ ሀሳብ ሲያማክራት ግን አደይ እንዳትሆን የሚል ጥርጣሬ ስትናገር ምን ማለት ነው አደይ አይደለችም እኔም አላቃትም ሲልም ነግሯት ነበረ ዩኤል። እንግዲህ ዶክተር ይሄን ሲላት ማለት የምታገባን ሴት ሰው እንዴት ያገባል? እንዴት ይመኛታል? ስንት ሰው ባለበት ከፈለገ ምን የማለው ስትልም በጣም አናዳው ነበር። ደግሞ ለምንድን ነው ስለ አደይ መጥፎ ነው እንደነገርሽኝ መጥፎ ሰው ልትበቀል እንደነበር ግን ደግሞ ይሄ እሷ እኮ ስራ አይደለም ብሎም ሲያስደነግጣት እኔም ገምቼ ነበር እንዲሁ ተጠራጥሬ ነው ሰው ሲል ሰምቼ እንጂ እውነታውንማ አይኔ አላየም ስትልም ለማስተባበል ሞክራለች። ዶክተሩ ተጠራጥሯታል። በጣም ነው የተናደደባት በቤዛ ማለት ነው። ወጣም እንድትሄድ ነበረ እንግዲህ የነገራት። ሄጂ ወደ ስራሽን አታፍጂ ከዚህ በኋላ ብሏታል ማለት ነው።
ታዲያ ዶክተሩ አሁን ላይ የአደይን ሁኔታ እያጣራ ነው በመላ እሱ በጣም አሁን ብታውቅብኝስ ብጠረጥርስ ስልም እንግዲህ ለምንድነው ሁሌ ቀባጠርኩት ግን መፍትሄ ላይ መጣ እያለም አድምጠነዋል። ባቡሬ እናቱን እንግዲህ እንደሚያግታት ነግሮታል። በጣም እየተናደደ ስልክም ሲዘጉበት አይተናል። በስተመጨረሻ ማዘሯ ራሷን ስታወድቃም ከታገተችበት ቤት ተመልክተናታል። በጣም በሚያሳዝን ሁኔታ ወድቃ እንግዲህ መሬት ላይ አይተናታል ማለት ነው። አድማጭ ተመልካቾቻችን አደይስ ተሳክቶላት ትመለስ ይሆን ወይ? የዶክተሩስ ጉዳይ ስለ አደይ ፍቅር ማሰቡ የቀጣይነት አለው ወይ? እንዲሁም ደግሞ የባቡሬ እናት በሰላም ትገኛለች ወይ? እንዲሁም ለሊም ወዴት ሄደች ብለን ልንገምት እንችላለን። ሀሳብ አስተያየታችሁን በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር አድርጉ። አመሰግናለሁ።